እናንተ ያስተማራችሁትን ትምህርት ኤፍሬም ባለ ጊዜ የአጋንንት ትምህርት ነው ብሎ ሲሳደብ እኔ ወጥቼ ከተናገርኩ በኋላ አማን የተባለ ጎረምሳ ወይም ሙለታ የተባለ ወንድማችን ወይም ሙለታ የተባለው ጎረምሳ እንኳን ለማለት የልጅ አባት ስለሆን ጎረምሳ አትባልም ማለት አማኒ ጎረምሳ የተባላችሁ ሰዎች አንድ ላይ ሰብሰብ ብላችሁ ገስት ላይ ወንድም ስትባባሉ እናንተ ትላንትና ያሰደባችሁት ማህበረሰብና ያሰደባችሁት ትምህርት ትዛላላችሁ ግን እናንተ ዛሬም ወንድም የተባላችሁ ትቀጥላላችሁ ይሄ ማስመሰል ነው አንድ ንቀት ነው ሁለት ቦታ ላለመስጠት የምትሞክሩት ከታች ያለው ማህበረሰብ ላለማየት ስለምትሞክሩ ነው ሁለተኛ ሜሪ ያነሳችሁ ሐሳብ አቤል አቡና ትላንትና እንደዚህ ሲደረግ ነበር እናንተ ግን አቤል አቡናን አወርዳችሁ ያንን ሰውዬ አስቀጠላችሁት እንደዛ ማድረግ የለባችሁም አቤል እኮ ስትሰደቡ አብሯችሁ ቆሙ ትምርታችሁ ሲሰደብ አብሯችሁ ቆሙ የግል ታሪካችሁ ወጥቶ ሲነበብ አብሯችሁ ቆሙ ያለ ወንድም ነው ከኤርሚያስ አበበ ጋር ተታረቅሽ እንደው ነገሩን እንዴ ለምንድን ነው እነሱ በጎን በውስጥ እየሄዱ ይታረቃሉ ምእመኑን እዚህ ያባሉ ስንት ወንድም ወንድማችን አቡናል ስንት ሰው አለ ስንት ሰው እንዴ አቡና ለነገሩ ራስ ምታታቸው ነው እውነተኛ ስለሆነ ያቢላ ነው ግን ታረቁ ጌታን እኔ ጌታን አልላችሁም ጌታን የእውነት በእውነት አይደለም እንኳን ታረቁ ዘጋረጉታ እንዴት አልሰማችሁ ማታ እኮ አናውስ እየሰጠ ነበር ኤርሚ ታይሰነብቱን ታያለሽ ወይ እኔ እኮ ሪከርድ ማድረግ ምናምን ስለማልወድ ነው እንጂ ሪከርድ አድርጌ አስደምጣችሁ አማን ሳይኖር ነው ማለት በውስጥ ነው ጨረሱት አው በውስጥ እንግልና እንስ አዳውጪ ቆይ ታፊ ሄሊ አንድ ጊዜ ምን አለ መሰለሽ ኤርሚያስ በውስጥ ሽማግሌዎች ልኬ ነበር ፓስተር ታሪኩ እህቴ ሜርሲ እህቴ መሲ ምናምን ብቻ ወደ 5 ሰዎች ሽክልና ተቀየረች ኢንቨስቲጌሽን ወደ ሽንግልኔሽን ተቀየረ ይሄ ደስ የሚል ነው ማለት ጌታ ከዛ ታፍኝ ቆይ ልንገርሽ ወሬው ታያመልጠኝ እኔ ዋናው ወሬው ጋር ስለነበርኩኝ ከዛ ተላክን አለ ከዛ ተላኩና እነዚህ 5 ሰዎች አማን እሻለ ኦኬ ብሎ መጣ ታረቁ ኦሬዲ በውስጥ ጨረሱ ፍቅራቸውን አይ ላቭ ዩ አማን እየተባባሉ ከዛ ሉትራን ዳዊት ደግሞ አልመጣም እኔም ብቻ ሳይሆን ያስቀየምከው ጓደኞቼንም ግብረ አበሮቼንም ጭምር ስለሆነ እነሱ ካልታረቁ እኔም አልታረቅም ብሎ በዛው አምጾ ቀርቶብኛልና የራሱ ግን እኮ ሜሪዬ በዩቲዩብ ላይ ሰማሁት አንድ ቪዲዮ የሆነ እንትናን ሳይቀር የእንትናን ወንድም ማነው ስሙ ይሄ በኢየሱስ ስም ጠፋብኝ ወንድም ኢየሱስን ሄዶበታል እኮ ከሱ ጋር ስታልተታረቀ ኢዮስያስ ደግሞ የተባለው ነገር ምንድነው በፊት ሌላ ቸርች ነበር ከመቼው ወደዚህ ግልብጥ ብለክ ደግሞ ሉትራን ነኝ ማለት የጀመርከው ምናምን ብሎ ሲላይም ወረደበት ኢዮስያስ እኮ ሉትራን ከሆነ ከአመት አልፎታል በነገራችን እኔ አላቅም እሱን ደግሞ እንደዛ ነው ያለው እና በጣም ነው ማዝነው እኔ ቤት ታውቃችሁ እኔ ቤት ዓለም አውቋችሁ እኔ ቤት ታውቃችሁ አንተም ወንድምህም እና ዓለም ያወቀ አረ ዩቲዩብ ላይ እኮ አይጠፋም የተጫነ ብትፈልጉ ዓለም ያወቃችሁ እኔ ቤት ሆኖ እናንተ ግን ከኋላዬ ከጀርባ በቴሌግራም ስትወጉኝ ምን ስትሉኝ ምናምን አለ ማታ እንዴት አታዳው እኔ እኮ አዳምጠዋለሁ በእኔ ሰዓት ስለሚመቸኝ ኤርሚያስ ሲገባ አዳምጠዋለሁ እና እንደዛ ነው ያለው ነገር እርቅ ጥሩ ነው ደስ ይላል መታረቅ ጥሩ ነው ግን መታረቃቸው ካልቀረ በቃ ጉድጓዱን ባያተልቁት በቃ ይሄ አለ አይደለ በቃ ላይክ ስምጥ የሆነ ጉድጓድ ባይሰሩ ሰው ባያባሉ ታች ያለ ሰው የሚያዳምጣቸው ሰዎችን እንዲህ በቃ
ማህበረሰቡን ወደ ታች እያንኳሸሹ ሳይሆን እነሱ ሄደው በጎን የሚታረቁት በቃ ለሁሉም ሰው የሚሆን እርቅ ቢያደርጉ እመክራለሁ። እኔ በተረፈ አሪፍ ንቀት እኮ ስላለባቸው ነው። ይሄ ማህበረሰብ በጣም ስለሚንቁት ነው። በነገራችን ላይ ከእሱ ይልቅ ስለ ንቀት ስታወሪ በጌታ አንድ ወርድ ልናገር። እኔ ያው ቤት ስለማልከፍት ነው እንጂ ትላንትና ጌታን ቤት መክፈት በቃ እንዳማረኝ ብታይ ቤት ብከፍት ደስ ባለኝ። ትላንት አቤላ ሀና ቤት ነበረ እና አንድ ሰውዬ ያለ አይደለ የነሱ ሉትራን እና እሱ ልጅ ምን አደረገ? ከታች ከነሱ ጋር ይከራከራል። የአብዱ ሰላም ምናምን የሚባለው ልጅ ማለት ነው። ከላይ ሆኖ ከነሱ ጋር እየተጨቃጨቀ ነበር። ከዛ ሉትራውያኖችን በቃ ውሸታም ተሳዳቢዎች ምናምን እያደረገና ከነ ኤርሚያስ ጋር ደግሞ ልጁ በጣም ቤስት ነው፣ ይሄ አብዱ ሰላም የሚባለው ማለት ነው። ከዛ ምን አደረገ መሰለሽ? አቤላ ከስር ውሸታም እነሱ አይሳደቡም ብሎ ጻፈ። አንቺ ገስት አስገቡት። ገስት ከገባ በኋላ አቤልን ቅጥቅጥ። ምን አይነት ክርስትና ነው ይሄ? ምን አይነት ግሩፕተኝነት ነው? አቤልን አስወርደውት እሱን ሴቭ ለማድረግ ልጁን ይሄ ሆምለስ እንዲሰድበኝ አልፈቅድም ምናምን ምንድነው ምን የሌለው ነው ቤተክርስቲያን የሌለው አቤልን ቤተክርስቲያን የሌለው ምናምን አስወርደውት። ኢማጂን ልጁ ገብቷል፣ አቤላ መልስ ለመስጠት ገብቷል፣ አስገብተውታል አይደል? ከዛ ብሎክ አድርጉት አውጡት ምናምን። እነሱም ደግሞ ዝም ጭጭ እንዴ። አቤል እነሱ ጋር የሆነ ነገር ሲፈጠርላቸው ለምን ብሎ ይከራከራል፣ ይወቅሳቸዋል ሌሎችን ምናምን። ልጁን ግን በቃ የሆነ አለ አይደለ በቃ ጥንብርኩስ አድርጎ ማባረር ማስወጣት አቤልን አይገባውም። አቤል ከዚህ በኋላ ክብሩን ማለት ምን ማለት ነው? የለም ይሄ በቃ ለሰው የምትቆሚው እስከ መቼ ድረስ ነው የሚለው ነገር በደንብ ሊታሰብ ይገባል። እና በማያገባኝ ከዚህ በኋላ አልገባም ነው ያለው። እና ይሄ ንግግሩ በጣም ደስ ብሎኛል። በማያገባው በቃ ከዚህ በኋላ መግባት አያስፈልግም የሚል ነው እኔ ራሱ የተረዳሁትና ሲጀመርኩ ሉትራኖች ናቸው አስመሳዮች ናቸው። እኔ ወደ ሉትራን ትምህርት በጣም እንትን እያልኩ ነበር። አይደሉም እግዚአብሔርን ጌታን እኔ ወደ ሉትራን ትምህርት በጣም እየተሳብኩ እንትን እያልኩ ግን ሳያቸው በቃ የራሳቸው ግሩፕ ላይ ብቻ እኔ የግሩፕ መንፈስ የተመታ ይሁን ጌታን የግሩፕ መንፈስ አልወድም፣ ያስጠላኛል። እንዴ አቤላ ሉትራን ይሁን አይሁን በምን ያውቃሉ? ያኛው ግን ሉትራን ነኝ ስላለ ብቻ ለሱ ኧረ እባክህ ሊያውም ከነ ኤርሚያስ ጋር ቁጭ ብሎ ቸርቹን ሲያሰድብ የነበረ ከነ ኤርሚያስ ጋር ቁጭ ብሎ ቸርቹን ሲያሰድብ የነበረ ሰው ለሱ ፕሮቴክት አድርገው አቤላን ደግሞ ላይክ በቃ እንደ ዩዝድ የለም ተጠቅሞ እንደ ኖ ዌይ ይሄ አይሰራም። እንዴ ይሄ ልጅ እኮ ቤተሰቡን ዋጋ አስከፍሎ ራሱ ዋጋ ከፍሎ እኮ ነው ሐሰተኛ ነቢያቶችን እየተቃወመ ያለው። ብዙ ዋጋ እየከፈለ ያለ ለምንድን ነው? ለሱስ በቃ ላይክ እንደ እንትን ላይክ የለም ተራ ሰው አድርገው የሚያዩት ለምን? እንዴ ህይወቱ ቁማር አስይዞ እኮ ነው ከነሱ ጋር እየተጋፈጠ ያለው ይሄ ልጅ። እንደውም እኔ ከዛ አብዱ ሰላም ከሚባለው ልጅ ለአቤላ ጌታ ኢየሱስ በመንግስት አቤላን እንደው አክብርልኝ ነው በእውነት አክብረው በቃ በሚገባው ፕሬዘንት እግዚአብሔር ሆይ ባርከው ነው ያልኩት ቁጭ ብዬ ስራ ቦታ ላይ። እንዴ ገብቶሻል? እና እነዚህ የግሩፕ መንፈስ እግዚአብሔር ይውጋቸው። እኔ አልፈልግም ይሄ ግሩፕታዊ መንፈስ። ሉትራ ስትሆኝ ይሰበስቡሻል። ሌላ ደግሞ ወንጌላም አማኝ ውስጥ ሆነሽ ደግሞ የሌላ ስትሆኝ ደግሞ አሽቀንጥረው ይወረውራሉ። አይ ዶንት ላይክ ኢት። ይሄንን አልፈልግም። እኔ ከሆኑ ፌር ቢሆኑ ደስ ይለኛል። ከሆኑ እኩል የሚያቅፍ ልብ ቢኖራቸው ደስ ይለኛል። እና ይሄ የግሩፕኝነት መንፈስ የተመታ ይሁን። እንዴ እነ ኤርሚያስ ግሩፕተኞች ናቸው እንላለን። እነዚህ ብሳሉ አሁን ሳያቸው ይቅርታ አድርጊልኝ፣ እነዚህ በደንብ ነው ሄሉ የሚብሱት። በደንብ ይቅርታ አድርጊልኝ። እዚህ ጋር እኔ ከታዘብኩት ነው ማወራው። አይሽባቸው ነው እንጀራ የሚቆርስልኝ ማህበረሰብ ለዚህ እኔ እግዚአብሔርን አኬ ሁሉ በውስጥ ልኮልኝ ዶክትሪን ትምህርቶቹን እኛ ነበርኩ ነበር ቴሌግራም ላይ እና
ግሩፕተኝነት መንፈስ ይዘው ከመጡ ታረቁኛል ጠርቶ አይታረቁም ለብቻቸው ነው የሚታረቁት። ግሩፕተኝነት መንፈስ ይዛችሁ ከመጣችሁ ሉትራውያንን ብላችሁ የምትሉት ወገኖቻችን ፕሊዝ እዛው በቤታችሁ ቅሩ፣ ወይ ደግሞ እዛው ግሩፕ ምድር ላይ ግሩፕ ሰርታችሁ እዛው ተነጋገሩ። ቲክቶክ ላይ አይደለም ግሩፕ እየሰራችሁ እንትን ሰውን የምታባሉት ማለት ነው። እና እኔ በጣም ነው ትላንት የታዘብኳቸው። በጣም አቤላ ላይም ኒውትራል ሆኖ ነው ሁሉንም ጋር ስህተት ሲያይ እንደ ስህተቱ ልጁ ይወቅሳል፣ ሁሉም ጋር ይገባል። ትላንት ግን ያደረጉት ነገር ለሁላችንም ማስተማሪያ ነው። የሚነቃ ሰው ካለ እነሱ በደንብ ነቅቶ ያየ ሰው አለ ብዬ አስባለሁ። ትላንትና ያደረጉት ነገር ህዝቤ ንቃ በቃ። እነዚህ ሰዎች የሚፈልጉት ሉትራን ነኝ ብለህ ብቻ ስምን ቀጥለ ከጎን ስትመጣ መቀበል ነው። እኔ ሉትራን ትምህርት አከብራለሁ፣ እየተማርኩኝ ነው፣ እየሰማውኝ ነው። ግን እዚህ ጋር እየተደረገ ያለው ግሩፕተኝነት ግን አሄደት እየሰማችሁኝ ከሆነ በጣም ነው ውስጥ የሰበራችሁት ያደረጋችሁት ነገር። አይጠበቅም ከናንተ። እኔ ከናንተ ይሄንን አልጠበቅኩም ነበር። በእውነት በጣም ነበር የምወዳችሁ ማዳምጣችሁ። ነገር ግን እንደዚህ ለሰው እንደዚህ ናቸው እንዴ ነው ያልኩት። በጣም ለካስ ሁሉም ውስጡ ሸፍኖ ነው የሚንቀሳቀሰው። ለካስ ውስጡ ለካስ ሁሉም አይታወቁም። እና በጣም ሼም ብያለሁ ትላንት። ፌር ሁኑ በቃ። ይሄ ልጅ ተሰድቧል። እታች ሆኖ በጻፈው አስተያየት ሙልጭ አድርጎ ከላይ ሲሰድበው ነበር። ገብቶ እንኳን ሐሳቡን ሊገልጽ ሲል አትችልም ተብሏል። ይሄ ምንን ያሳያል? ግሩፕተኝነትን። ሶ I don't like it, this one. I'm not accepted. Thank you ሄሉ። ማኪ ሰላም ለዚህ ቤት። ቆይ ማኪ ማይኮት ትዝጋ። ቆይ ሰላም ሃንደኪ ናችሁ? አና ጋብርኪ ጽቡ አላህ መስገን ከመለኹም ሜሪ ኦር ሜርሲ ሜሪ ሰላም ብያለሁ። ምን አድርገን ነው ቆራርጠሽ? ካናዳ ኔትወርክ አይሰራም። እኔ የኔ አይሰማም። ኧረ አለሁኝ። አንቺ ጋር ነው ሄሎ። ምን አድርገን ነው? አቤላን ወክለሽ ከሆነ አቤላን ነው በፍጹም ሀንቾ። እኔ አቤላን ወክዬ አይደለም። እቤቱን ገብታችሁ ስታወሩ እያዳመጥኩኝ ነበር። ኖ አይደለም። ስለዚህ ለምን አነሳሽው? ስለተሰማኝ አይ ፊል ኢት ብዬ ነው የተናገርኩት። አይ ፊል ኢት ባለቤቱ ያልተሰማው አንቺ ምንድነሽ ሜሪ? ማለት እኮ ልክ አይደለም። በነገራችን ላይ ግዴታ አቤላ ተሰማኝ ማለት አለበት እንዴ? እኛ ሰዎች አይደለን እንዴ? ኦኬ አንድ ሰው የታረደ ሰው ስታይ ፊል ስታረጊ የታረደ ሰው ስታይ የታረደው ሰው መች ተሰማው አንተ የሚሰማ ልትትችያለሽ? ኖ ሂዩማን ስትሆኚ የሰው ፊል ሰምችሻለሁ። እኔ ላላውራ አንዴ ቆይ። ኖ ትላንት በጣም ነው ህዝቡን ያሳዘናችሁት። በጣም አቤላን ብቻ አይደለም ከታች የሚያዳምጣችሁ ሰው ሁሉ ነው ኦልሞስት በጣም ያዘነባችሁ። እናንተ የምታስቡት አቤላን ብቻ ነው። እሺ እኔ ደግሞ ልናገር የነበረው ሲጀመር ቤቱን የተከፈተው ራሱ የነበረው በእኛ አንዳንድ መልስ ለመስጠት ነበረ። ከዛ ስለዛ ሰውየው ይመለከተው ነበር አብዱሰላምን ስለሚመለከት እስኪ አብዱሰላም ሼር ይደረግለት ይምጣ ተባለ። መጣ። አብዱሰላም ከኛ ጋር ስለማይስማማ እሱን ኢዮስያስ ሆኖ ነገሩን እየፈታው ነበረ። ኦኬ አቤላ እንነበር እኮ እኔ ሁሉ ጊዜ ሲመጣ ከታች ኢንቫይት አደርገዋለሁ። ትናንት ግን ሆን ብዬ ነው ኢንቫይት ያላረኩ። ለምን ነገሩ የነበረው ከአብዱሰላም ጋር ስለነበረ ማለት ነው። ሄሉ ሚዩት አድርጊው። የሚረብሽ ድምጽ አንቺ እኔ እኮ ሙሉ ፕሮግራሙን አንቺ ቤት ተከታትያለሁ። ቆይ ተከታትያለሁ። ልንገርሽ፣ ቆይ አንዴ ሀሳቤ ልንገርሽ እና ከተረዳሽኝ ይሄ ነው እንዴ ብለሽ ተረዳርተን ሜሪ ቆይ አንዴ ኦኬ ሀሳቤ ገብቷታል አይደለም? ሰምታሻለች። ቅድም ነው ገብተሽ ስታወሪ የሰማችሁ። ያው ታውቂያለሽ እሷ ስታወራ እንትን ብላ አማርኛ ትንሽ እንትን ስለሚላት በትዕግስት አዳምጫትና እዛ እንትን በይ። ቅድም ስታወሪ ሰምታሻለች። አንተ ጆቴ ዋና ከናን እንድበትን ለኔ ደቻንቹ
አንቺን ሳቢያት ወጣለች መሰለኝ። ሰላም ለእናንተ ይሁን። ሀና እስክትመጣ ድረስ እንደገና ሀሳቤን በደንብ ልግለጽ። ሄሉ ኧረ ተይ ሜሪ በቃ እንደ የሚመለከተው አካል ደርሷል። በቃ ይሄ ሰፊ ልዩነት ነው። እናንተ እንዴት ነው የምታስቡት? እታች የምናዳምጥ ሰዎች አሁን ሰው ሲገባ ሰው ይስማ ነው። ቆይ ቅድም አሁን አንድ ገስት ላይ ሆነው እያወሩ እየሳቁ እየተጫወቱ ነበር ከአቤል ጋር እነሱ ማለት ነው። ሄሉ እኔ ሰዎች ሲገቡ ነው የጀመርኩት ሀሳቤ ቅድም አይደል የጀመርኩት። ሁለት ሲገቡ ነው ወይ ሀሳቤን የጀመርኩት? መድገሙ ለምንድን ነው የፈለግሽው? መድገሙ ለምንድን ነው የፈለግኩት መሰልሽ? በደንብ የተረዳችሁ ስላልመሰለኝ። ሀና እኮ ቅድም ነው ከስር ቁጭ ብላ የሰማቻት ሰምታታለች ሀሳቧን ያለችው። ይሄ እኮ ግልጽ ነው። ማንም ያየው ነገር ገብቶሻል። እዚህ ላይ የምትሰጪው ሀሳብ አለ። እኔ ስለተሰማኝ ለምን ሰጣለሁ? እነሱ ቅድም ቁጭ ብለው ለሚሳሳቁት ሁለቱ ለተስማሙት እኔ ምን ቤት ነኝ? ኖ እኔ እኮ ያየሁትን የተናገርኩት። ሁላችሁም ግሩፕተኞች ናችሁ። በደንብ ነው የምናገረው። ግሩፕ በጣም ነው የምትወዱት። እኛ ደግሞ እዚህ ጋር መጣን እንግዲህ ያው ታሰባሰው እየገባ ነው። ሞቅ እያለልሽ ነው። ለመስማት አይደለም። ገብቶሻል? ግሩፓችሁ ትታችሁ ሁላችሁም ወንጌል ላይ ፎከስ እናድርግ ትላላችሁ፣ ግን ግሩፕተኞች ናችሁ። በጣም በዚህ ታዝቤያለሁ። ሼም ብያለሁ። ሀሳቧን እኮ መናገር መብቷ ነው። ለምን እንትን ተተልሻል? ማኪ አልገደምኳትም እኮ ቅድም አወራች። ከዛ ሀና ልታወራ ስትል አፏፏን ያለቻት ወረደች እሷ። አሁን ደግሞ ሰው ሲገባ ደግሞ እንደገና ቅድም ያወራሁት ደግሜ ላወራ ምንድነው? አፏፏን ለማለት አይደለም። ለምንድን ነው የሀናን ያልኳት? ሀሳቤ ገብቶሻል ወይ? እኔ ሰማችኝ ስላልመሰለኝ አንቺ ሀሳቤን አግኝተሽዋል ወይ ብዬ ለመጠየቅ ነው እንጂ እሷን አፏፏን ለምን ቅድም ገና ሰምታሻለች። ቅድም ነው ከስር ቁጭ ብላ ሰማች። እሺ ምንድን ነው ያልኩት? ንገሪኝ፣ ድገሚኝ። እኔ ለምን ደግማለሁ? እንዲደገም ሳልፈልግ ለምን ደግማለሁ? አየሽ፣ የሰው ሀሳብ መስማት ስላልፈለግሽ እኔንም ሪጀክት እያደረግሽ ስላለ ዳስ ፋይን። ስለሰማሁሽ እኮ ነው የማልደግመው። ስለሰማሁሽ ሌሎች ሰዎች ውስጥ ጭንቅላት ውስጥ መጥፎ ነገር እንዲፈጠር ስለማልፈልግ አልደግመውም። እንዴ ኦልሬዲ እነሱ መጥፎ ነገር ሰው ላይ የፈጠሩ መጥፎ ነገር እንዳይፈጠር ብለሽ ወደ እኔ ታመጫለሽ እንዴ? ኦልሬዲ እኮ ፈጠሩ እኮ። አልፈጠሩም። ቅድም ሀናና አቤላ ቁጭ ብለው እየተሳሳቁ ነበረ አሌክስ ቤት። ምንድን ነው ሀናና አቤላን ብቻ የምታየው? እኛ እስከታችሁን የምናዳምጥ ሰዎችስ እንዴ እኮ አይሁን። አንቺ አሁን አቤላ ቢያስበው ራሱ ሀናን ተናግሮ ሊሆን ይችላል፣ ወቅሷት ሊሆን ይችላል፣ ጨርሰው ሊሆን ይችላል። አሁን ለምንድን ነው ሌላ አጀንዳ መፍጠር ያስፈለገው? ኖ እኔ እንደዛ አይደለም አጀንዳዬ። አቤላ ሳይሆን እዛ ሰው ሲመጣ ሰው ሲያወራ ፌር ሁኑ ነው የኔ ሀሳብ። ፌር ይሁን በቃ። ሰው ሀሳቡ ሲገልጥ ፌር እንሁን። እናንተን እስከደገፈ ብቻ ሳይሆን ባይደግፍም ሀሳቡ ሲመጣ አንድ ነን እስካልን ድረስ ፌር እንሁን ነው። ሰውን አመናጭቀን ሌላውን ደግሞ አክሰፕት አድርገን ሌላውን ሪጀክት አናድርግ ነው። ታውቂያለሽ የትናንትናውን ሀሳብ? አዎ አብዱ ሰላም ከአብዱ ሰላም ጋር እየተግባባን ነበረ። ሌላ ሰው መግባት አልነበረበትም አይደል እንዴ? እና ሌላ ሰው እኔ እንዳልኩሽ ቅድም አቤላ ነበር። ሌላ ጊዜ ሲመጣ ኢንቫይት አደርገዋለሁ። ትናንት ግን አውቄ ነው ኢንቫይት ያላሉ። ለምን? አቤላን የሚመለከት ጋስ ማለት አቤላን የሚመለከት ነገር ስላልነበረ ማለት ነው። ስለዚህ ነገሩ ከአብዱ ሰላም ጋር መፍታት ነበረ ችግራችን። እሱ ከሱ ጋር ከዛ አብዱ ሰላም ሲወጣ እነ ጀስት እና እነ ዩሲያስ ደስተኛ ነው። ከዛ አንድ ብሎክ አድርጌ እንዲገባ አደረኩኝ። ምንድነው ችግሩ? ከዛ ላይቭን ከዘጋን በኋላ ሁላችን ጀስትም ዴቭም እኔም ሂደን ከአቤላ ጋር አውርተን ይቅርታ ጠይቀነው ተሳስቀን ነበር እየወጣ ነው። እንደገና አንቺ ማንሳትሽ ለምንድን ነው? ማለት ከአቤላ ጋር እንድንጣላ ፈልገሽ ነው ወይስ ምንድን ነው? አይደለም ማለት ተገቢ አይደለም። እኔም ልጨርስልሽ። የገባኝ እሱ ነው። እኔ የትኛውን ቤቶች አታውቂም እንደዚህ ያለ አልጨረስኩም ስመላለስ ማለት ነው። እኔ ትላንትና ዛሬ የወሰድኩት እሱን ነው። ልነግርሽ ልጨርስልሽ። እኔ ደግሞ ልጨርስልሽ። አንድ ጊዜ ሰውን ካስጠቆራችሁ በኋላ አንድ ጊዜ ሰው ሪጀክት ካስደረጋችሁ በኋላ እናንተ በጎን ተመልሳችሁ ቢናይስ ትሆናላችሁ። ኖ ሜሪ ቆይ አንድ ስሚኝ። ከአቤላ ጋር እኛ እኮ ላይቭ ከዘጋን በኋላ ሄድን እኮ እሱ ጋር አንድ አጋጣሚ
ቤት ከፍቶ ነበረ። ሰምቻለሁ ነበርኩኝ። ዴቭም ሄደ ጀስትም ሄደን አወራ ነው። አውርተን ከፈታን በኋላ እሱ ምንም ሲጀመር ቂምም አልነበረውም። አንቺ እዚህ ማንሳትሽ ምን ማለት ነው? አቤላ ሌላ ነገር እንዲያስብ ፈልገሽ ነው? እንድንጣላ ፈልገሽ ነው? ይሄ ልክ አይደለም። ይሄ እኔ አልልም ነገሩ አልጨረሰውም። አቤላ እንደ ውሻ አድርጋችሁ ስታስወርዱ ለምን ያን ያታስቡ? በጌታ ቆይ አንዴ እኔ ሜሪ ይሄንን ሐሳብ ያነሳችው በምን ምክንያት መሰለሽ? አቤላ ሳይሆን ኤርሚያስና አማንሻሎም ተታረቁ፣ ተደዋውለው ተታረቁ። ግን ደግሞ የቀሩት በሉትራን በኩል ያሉት እነ ዴቭ ሁሉም ማህበረሰብ ያለኛ አብሮ ያለው ሰው ካልመጣ በስተቀር ብቻዬን አልታረቅም ብሏል በሚል ሐሳብ ነው የተነሳው። ኦኬ ስለዚህ አሁን እሷ ያለችው ሰው ገስት ላይ ተሰብስባችሁ ኖርማል እኮ ትክክለኛ ጥያቄ ነው የጠየቀችው። ገስት ላይ ተሰብስባችሁ አቤል የሆነ ነገር ሲባል ዝም ብላችሁ እቺ ልጅ የሆነ ነገር ተሰማት። በቃ ለምን አንቺ ለምሳሌ ዴቭ የሆነ ቦታ ገብቶ የሆነ ነገር ሲባል ወይ አቤል የሆነ ነገር ሲባል ሰሚ ደበረሽ በቃ እንደዛ በመባሉ። ከዛን አቤል መልሶ ካንቺና አቤል ሰላም ፈጠራችሁ። ፍጠሩ፣ ሰላም አትፍጠሩ እኮ አይደለም ግን ደግሞ እናንተ እዛ ጋር ስትጨቃጨቁና አቤልን የተናገረው ሲመስላት ደበራት። በቃ ይሄ ኖርማል ይሄ ነገር አቤላ ፕሊስ ለዛሬ ውረድ በኋላ ትገባለህ ፕሊስ ምናምን እየተባለ አንድ ሞዴሬተር አቤልን እንትን አደረገው። ገባሽ? ስለዚህ አቤላ እንደገና ገስልልኮ ነበር አይቼዋለሁ። አቤላ በኋላ ትገባለህ ስለተባለ ወጣ። ፕሊስ ነው ዮሲ ብታይ ቪዲዮ እንትን እልክልሻለሁ እኔ ጋር ዮሲ ፕሊስ አቤላ በጣም ነው የምወደው ግን አሁን እታች ቆይ በኋላ ትገባለህ አለው። ጀስትም እንደዛ እኔ ጸጥ ነው ያልኩት። ለምን አቤላ ለምን አንቺ መጀመሪያ ኖ ቆይ አንዴ ቆይ ልጨርስ እንዴ መሀል አትግቢ እንጂ ምንድነው እንዴ ስርዓት እንልመድ እንጂ እንዴ ይኸውልሽ ሄሉ እኔ አቤላ በጣም ማከብረው የምወደው ወንድም ስለሆነ በጣም ስለከበደ ማይኬን አልከፈትኩም፣ ጸጥ ነው ያልኩት። እንደውም በኋላ አብዱሰላም ሲመለስ በሞዴሬተር ምናምን አወረደች ምናምን ሲል እባክህ ዝም በል ሞዴሬተር እያነሳው ነው ዝም ብለህ አታውራ አላበዛሁም እንዴ እጭ ብዬ ራሱ ለአብዱሰላም ተናግሬዋለሁ። ለምን አቤላ ላይ የተደረገው ነገር ደስተኛ ስላልሆንኩኝ በኋላ ላይ ሐሳብ ሲጭስባ ራሱ አልሰጠሁም። ለምን ደስተኛ አልነበርኩም። ግን ላይቡ ዘግቼ ስወጣ ግን አቤላ ላይብ ላይ ሳየው ደስ አለኝና ወዲያው ገብቼ ገስተር ኦኬ ታረኩኝ። እሱም አስገባኝ፣ አወራን፣ ይቅርታ ጠይቁት። እሱ ራሱ ምንም አልተቀየመም፣ ምንም አልመሰለውም ነበር። ከዛ እኔ ጋር እኔ ስገባ ጀስት ገባ፣ ከዛ ጀስት ገባ፣ ዴቭ ገባ፣ አወራን፣ ተጫወትን፣ ወጣን። እንደገና ፋይል ማንሳት ምን አመጣው ነው ከና ቤላ ጋር እኔ ሀኒቾ ለምን ፋይሉን እንዳመጣው ቆይ ሄሉ አንዴ እኔ አይደለው እዚህ ጋር የመጣሁትና ሐሳቤን የገለጥኩት ለምን ፋይሉን እንዳመጣው ልንገርሽ። የእውነቱን ልጁን ነገረኛ ማስባል ሁላችሁም ደስ ይላችኋል። ልጁ ግን ነገረኛ አይደለም። ገብቶሻል? እዛ ጋር ሲደረግበት የነበረው ደባ ግን ያስጠላል ነው። በቃ ደስ አይልም። አንቺ ቆይ አንዴ ሐሳቤን ልጨርስ። በፍጹም እናንተ የምታደርጉት ግሩፕተኝነት አለ በመሀከላችሁ። በጣም ያስጠላ ግሩፕተኝነት አለ። ይሄ ትክክል አይደለም። ልክ አይደለሽም። እናንተ ሁላችሁ ከራሳችሁ ታረቃላችሁ። ልጁን ለምንድን ነው የምታጣሉት? ልጅ ከነገራለች ተጣላ አቤላ ከነገራ ሰላም ነው ሲሰደብ ለምንድን ነው ቤትሽ አስከብርሽ አቤላ አይሰደብ ያላችሁ? የሰደው ሰው አለ? አልተሳደበም። አቤላ ማን የተናገረው ሰው የለም። በሉ ሪከርድ ያላችሁ ሰዎች ራሷ ጋር ሪከርዶች አሉ። አብዱሰላም ነበር ሲናገር የነበረው። ዴቭ በመሀል ይገጋ ፕሊዝ እንደዚህ አይነት ቃል አትጠቀም። አብዱሰላም እኮ እኔን ራሱ ሲሳደብ ነበረ፣ አኬንም ሲሳደብ ነበረ፣ በጣም መጥፎ ቃል ሲያወራ ነበረ። ዴቭ ግን ቤትን እየመራ ነበር። ዳውት ነገር ምንድነው? እነዚህ ሰዎች ጋር ትልቅ ግሩፕተኝነት አለ። ይሄ ግሩፕተኝነት ደግሞ የትም አያደርስም።
አንድ ሰው ከመሀከላችሁ አንድ ሰው ሁለት ሰው ሲበተን የሚበተን ግሩፕ ነው። ስለዚህ እኛ ግሩፓችሁን አቁሙ። ለማንኛውም አመሰግናለሁ። ሄደሽ እኔ ወጥቻለሁ። በቃ እንደዚህ አይነት ነገር በጣም ሜርሲ። ልጄ ራሱ አፌ ያዘችኝ አትየው ልጅ አይ ነው ሜርሲ ሶሪ ይመስለኛል ሜሪ መጀመሪያ ነገሩ መነሻውን አብዱሰላም እና አቤል መጣያ ምክንያታቸውን አውቀሻል? መጀመሪያ ላይ ከመጀመሪያ ቤቱ ሲከፈት ጀምሮ ነበርኩኝ። ለታቻለ ሲጽፋቸው የነበሩ ኮሜንቶችን አብዱሰላም ሲጠራበት የነበረ ሁሉንም ነገር አውቃለሁ። ኖ አቤልና አብዱሰላም የተጣሉ ሲሳይ ቤት ነው ጠዋት። እሺ እዛ የተያያዙትን ነገር ከታች መጥቶ አቤል ኮመተበት። ሲኮምት አብዱሰላም እያነበበ ነበር። አቤል በጣም እየጻፈ ነበረ። ከዛ ሲኮምትበት የሱን ኮሜንት አንብቦ መለሰ መጀመሪያ ላይ። ከዛ ዳዊት ከለከለው። ድጋሚ እንደገና ውሸታም ሲል እነሱን ሲናገራቸው ውሸታም ሲል እንደገና እንትን አለ። ከዛ በኋላ አንቺ የተሰማሽን ስሜት አቤልን የሚሰማው ሰው ስላለ ሞዴሬተር አስገባው። ያ እዛ ጋር ስህተት የሰራ ሰው ሞዴሬተሩ ነው። ገባሽ? እሱም ተቀብሎ ገባ። በቃ ከዛ ያ ነገር ተፈጠረ እንጂ አሁን አንቺ እንደምትዩ ሀናና አቤላ ጥንት ጓደኛሞች ናቸው። አንድ ነገር ልጠይቅሽ። አንድ ጊዜ እሺ፣ አቤላ መድረካችሁ ላይ ካስገባችሁት አይቀር ለምንድን ነው አንድ ጊዜ ሐሳቡን እንኳን እንዲጨርስ ያልፈቀዳችሁለት? እነሱ አልሳቡትም። እንደውም የሳብኩት እኔ ነኝ። እኔ ደግሞ ሉተራን አይደለሁም። እኔ ነኝ የሳብኩት። እነሱ አልሳቡትም። ከነ የኔ ጥፋት ነው እያልኩሽ እኮ ነው። ሲናገረው ሳብሹ አንቺ አይሽ አንቺ ነሽ አንደኛ እንደውም ነገር መታቀሳሰሪው ማለት ነው። ከኔ ይልቅ እኔን ትሉኛላችሁ። መልስ እንዲሰጠው ፈልጊ። ፕሮግራሙ ካለ መልስ እንዲሰጥ ፈልጊ። አናግሪያት፣ እሷ አናግሪያት። ይሄው መልስ እንዲሰጥ ፈልጊ። እነሱ ላይ አትጂ። እኔ ከኔ ጋር ጨርሽ። እኔ ነኝ የሳብኩት። መልስ እንዲሰጥ ፈልጊ አቤል። ስለዚህ መልስ እንዲሰጥ ከፈለግሽና መልስ እንዲሰጥ ከፈለግሽ ለምን አወረዱት? አይሽ ለምን አወረዱት እነሱ? እኔ መልሼ አወረድኩት። በስርዓት ማውራት ስላልቻሉ ራሴ አወረድኩት። እሺ አሁንስ ታስራፌራ ግሩፕተኞች ናችሁ ምለው ይሄንን ነው። እኔ ሉተራን አይደለሁም አልኩሽ፣ እየነገርኩሽ ነው እኮ እኔ ሉተራን አይደለሁም። ግሩፕ አባል ነሽ ባይ ዲፎልት፣ በዛ ጋር የሆነ የነሱ ግሩፕ አባል ነሽ። ታስ ዋይ የማንም ግሩፕ አይደለሁም። እኔ ሉተራን አይደለሁም። ምን ነው አንቺ ግሩፕ ማጠናው ግሩፕ ማለት ጀመርሽ? ሌላ ግሩፕ ሳይመሰርት ነው እንደ ወንጌል እየሰሩ ያሉት። ሁሉም እኮ ፋሚሊ አለው፣ ቤተሰብ አለው። ሁሉም እያንዳንዱ መጠሪያቸው ሰዎች የራሳቸው ገስት አስገብተው የሚያስተምሩ አንድ አይነት ስብስብ አለ። ምን ነው የሉተራን ብቻ ተለይቶ ታየሽ አንቺ? እስቲ ሂጂና የሆነ ገስት ላይ የሉተራን ብቻ የታየኝ ለምን መሰለሽ? አንዳንድ ሰዎች ላይ ትክክል ነው እርምጃ የሚወሰደው። አቤል ላይ የሚወሰዳችሁት እርምጃ ግን ትክክል አይደለም። እስቲ ሌላ ሰው ቤት አንቺ ከተለመዱ ገስት ተቀማጮች ውጪ ገስት ላኪና እስቲ ይሳቡሽ። እስቲ አሁን ግሩፕ የምትይቸው ቤቶች ገስት ተመሳሳይ ቀን የሚቀመጡ ሰዎች ቤት እስቲ ገስት ላኪና ግቢና እኔም ላስተምር በይ ወይ እኔም ልናገር በይ። ማን ይሰጥሻል? ማንም አይሰጥሽም። እንደውም እነሱ አስገብተው እንደውም ያወሩሻል። በቃ ሁሉም የራሱ ፋሚሊ አለ። ፋሚሊውን አስገብተው እንትን ይላል። እዚህ ጋር ሴና ዝም ብላ ማታውቀውን ሰው እየሳበች ታስወራለች። አታስወራም። የምታውቃቸውን የለመደቻቸውን ሰዎች ነው። ስለዚህ ይሄ ግሩፕ አዲስ ነገር አይደለም። ማኪ አሁንም እናንተ አልተረዳችኋትም ሜሪን። በነገራችን ላይ ሜሪን አልተረዳችኋትም። አሁን ለምሳሌ ወንድሽ ማኪ እያወራሁት ያለሁት ነገር አንቺ እንኳን ፌር ነው አይደለም ስላልሽ ሜሪ ቆይ አንዴ ሜሪ አንቺ ያልሺው ለምን ከአቤላ ጋር ለምን አትጣሉም? አንቺ ያልሺው አይደለም ኖ ሀና ይሄ ነው ሀና ጨርሰን አንቺ ምን ቤት ነሽ? አንቺ ምን ቤት ነሽ? ምን ማለት ነው ምን ቤት ነሽ? እሷ ከታች ቁጭ ብላ እናንተ አቤልን ከፍ ዝቅ ስታደርጉ አየቻ ደበራል። እሷ ምን እንደገና ነገር የምትቆሰቆሰው እሷ ምን ቤት ናት? ትክክል አይደለችም። እኛ ጨርሰን አውርተን ምንም ነገር አልቆሰቆሰችም። የተሰማኝን መናገር አልችልም። አንቺ ብቻ ነሽ የተሰማሽን መናገር የምትችይው። ይሄን ብቻ መልሽልኝ። ዳሰት እንዴ አፋችን ላይ እኛ ብቻ የወሰንነውን ተናገሩ አላችሁሳ። ቤት መክፈት አለብኝ እንዴ ለዚህ ጉዳይ?
ሺዝ ማይ ሲስተር እኮ መጥቼ ያወራሁት በቃ አለቀ። እንደዚህ ባታረጉ ደስ ይለኛል። እርቁም መካሄዱ ደስተኛ አይደለሽም ማለት ነው። እና አብሰላም ስበሽ አቤላ ገፍትረሽ ነው ታረጊው። አቤላ ሲገፈትረሽ የሚያዳምጥ ሰው የለም እንዴ? እንዴ ይኸውልሽ የነበረው አብሰላም እርቅ ነበረ እና ቆይ አንዴ እኔ ላውራ እና አብሰላም ስታቅፊ አቤላ ገፍትረሽ ነው የምታቅፊው። እንደዚህ አይነት ይሄ ነው ያላችሁ ግሩፕ ነው በጣም የሚያስጠላው። እኛ ችግር የለብንም ከአቤላ በግድ ተጣለ ከሆነ በጣም ነው የምንወደው አቤላ። ሜሪ ሃና ቋንዴ ነው ነቆይ አንዴ እሷ ስትቀሳስር ዝም አትበል። ሰውን ተጠቅማችሁ ሪጀክት ማድረግ አቁሙ ነው የኔ ንግግር። ሰውን ለእናንተ እስከ ሜሪ በጌታ ማይክሽ እንዳትከፍቺ። እኔ ላወራ አንድ ነገር ልንገርሽ ሃና። እኔ አሁን ለምሳሌ የሆነ ሰዓት ላይ ተሰብስባችሁ ፓስተር አሌክስ ቤት ሉትራኖችና ጴንጤቆስጦች ምናምን ተታረቃችሁ ተባለ። እኔ ተታረቃችሁ ስለተባለ ምንም ማለት እንደዚህ ከሆቴል የሚቀንስም የሚጨምርም ነገር የለም። ነገር ግን ልክ ስትታረቁ እጅ ለእጅ ስትያያዙ እጅ ለእጅ ከመያያዛችሁ በፊት አብሯችሁ ከእናንተ አጠገብ የነበረውን ሰው ትታችሁ እናንተ እጅ ለእጅ ተያያዛችሁ። ኦኬ ተያያዙ፣ ቀጥሉ። ሳምንትም አልፈጃችሁ፣ መልሳችሁ ተረጋገጣችሁ። ግን ያንን ከማድረጋችሁ በፊት እናንተ ስትሰደቡና የእናንተ ትምህርት ሲረገጥ ካጠገባችሁ የቆመውን ሰው መጥራት አለባችሁ። በግልጽ አድርጊ። ማን ነው የተውነ? ማን ነው ማን ጥለን ነው? በግልጽ አውሪ። አሁን ለምሳሌ ማለት ነው እኔ ፐርሰናሊ እናንተ በተሰደባችሁበት ገብቼ ትልልቅ ልጆችን የማከብራቸው ልጆች ራሱ ከፍ ዝቅ አድርጋቸዋለሁ። እናንተ ለምንድን ነው እንደዚህ ፕሮቴክት ማድረግ ያልቻላችሁት? ለምንድን ነው ያንን ሰው መቃወም ያልቻላችሁት? ታዲያ አትመጭም? ምን ያን ቀን መምጣት ነበረብሽ። ምንችን ነው እኛ መነጋገር ካለብን እውነታውን መነጋገር ነው። ለምን ሰላም አወርዳችሁ ነው ችግራችሁ? ሄሉ አሁን እናንተ ሁለት ሳምንት ለማይቆይ ሰላማችሁ ለምን አትተዛዘሉም? ሁለት ሳምንት አትሰነብቱም? ሄሉ ቆይ ልንገርሽ፣ ይኸውልሽ ያን ቀን ከነቃሌ ከነኤቢ ጋር እርቅ የፈጸምነው እስካሁን ድረስ ሰላም ነው፣ እግዚአብሔር ይመስገን። ምንም የተፈጠረ ነገር የለም። ከነ ኤፍሬም ባለ ጊዜ ጋር ነው እርቅ ያወረድነው፣ እስካሁን ድረስ ሰላም ነን። እነ ኤርሚያስ ግሩፕ እናንተ እርቅ ስታወርዱ ሃና ቆይ እናንተ እርቅ ስታወርዱ በእናንተ ምክንያት ውስጡ የቆሰለው ማህበረሰብ ሰብስባችሁ ይቅርታ ማለት አለባችሁ። በምን እንደምናውቀው በእኛ በኩል እንደቆሰለ በምን ማንም ያስቀየማችሁ ከታች ያለ ታብታብ ያደረጋችሁ ስንባላ ወይም ታርጋ እንዴ ስንባላ ታብታብ ያደረጋችሁ ስንባላ የነበራችሁ ሰዎች በጠቅላላ ይቅርታ ማለት ነው። ሄሉ ፕሊስ አንዴ ቆይ ግልጽ እናድርገው። በእኛ ምክንያት ከነቃሌ ጋር ከነኤቢ ጋር አንተ ብለሻል አንቺ እርቁ የተፈጸመ ከነሱ ጋር ራስ አሁን ለምሳሌ እኔ ኤቢ ተናግሬዋለሁ። በእኛ ምክንያት እናንተን ሲናገር ባጃጅ ምናምን ብሎ ሲናገር እኔ ተናግሬዋለሁ። ኤፍሬምን ተናግሬዋለሁ። አይ ኤፍሬም ከድሮ ነው በእኛ ምክንያት አይደለም። ከኤፍሬም ጋር ቃል በመንደር ድሮ ቆይቷል። ከኤፍሬም ጋር በእኛ ምክንያት አይደለም። በእናንተ ምክንያት ተናግሬዋለሁ። ኖ በሪፎርም ትምህርት ምክንያት ሲሳደብ ተናግሬዋለሁ። ሌላ ነው በቃ። ስለዚህ ኤፍሬም አይመለከተኝም። ግን የነቃሌ ከነኤቢ ጋር ኦኬ ከለኛ ብለሽ ከተጣለ ስለዚህ ልሻን ታያለን ያለ ነው ምን መሰለሽ አንቺን ትናትበይ ሃና የሆነ ጥፋታችሁን ለማስተባበል አትሞክሩ። አሁን ለምሳሌ አማን ሻሎም እና ኤርሚያስ አበበ በውስጥ ተደዋውለው ተነጋገሩ። ፍቅር ቆይ አንዴ ላውራ። እኔ ደምደም አልምጮኸው አንቺ ቆይ አንዴ በእግዚአብሔር ከዚህ በኋላ አላወራም። እኔ ምን መሰልሽ የኔ ሐሳብ ጋይስ ከዚህ በኋላ ቤታም አላወራም። ከዚህ በኋላ ከፈልጋችሁ ቤቱን ዘግቼ እወጣለሁ። እኔ እዚህ ቲክቶክ ላይ ሰው ሲጎዳ ወይ የተሰደበ ሰው ያለ ሲመስለኝ፣ የተረገጠ ሰው ያለ ሲመስለኝ፣ የተሰደበ ትምህርት ያለ ሲመስለኝ ያንን ሰው ፕሮቴክት ለማድረግ ያንን ሰው እኛ ከጎንህ ነን ለማለት እኔ አንደኛ ቁጥር አንድ ነኝ። አማን ሻሎም እና ኤርሚያስ አበበ በውስጥ ተደዋውለው ተታረቁ፣ ሰላም ፈጠሩ፣ ፍቅር እየተጫወቱ ነው። እኛ እንኳን ደስ አላችሁ፣ እንኳን ተታረቃችሁ ወንድሞቻችን። ግን ደግሞ አማን ከኤርሚያስ ጋር ሲታረቅ በእኔ ምክንያት ካንተ ጋር የተቀያየሙ ሰዎች አሉ።
አንተ እኔን ራቁቴን ስታሰጣኝ ራቁቱን እንዴት ወንድማችንን ታሰጣለህ ብለን የተጣላ ነው ሰዎች አለን። ስለዚህ እነሱንም ወጥተህ ይቅርታ መጠየቅ አለብህ። አንድ ትምህርት ሲሰደብ ያ አሁን ሙለታ ኢንቫይት ሲገባ ይቻላል። ትምህርት ሲሰደብ የሪፎርመር ትምህርት ሲሰደብ የናማን የሚያስተምሩት ትምህርቶች ሲሰደቡ እኛ ነበርን የምንሰማው ትምህርት የምንወደው ትምህርት የምንቀበለው ትምህርት ስለነበረ እንዴት ይሄ ትምህርት ይሰደባል ብለን ስንናገር ምክንያት አለን። እነሱ ግን ዞሮ በአንድ ገስት ላይ ተሰዳድበው ተረጋግመው ያጋንንት ተባብለው በአንድ ገስት ላይ ቁጭ ብለው ወንድምና እህት ሆነው ይቀጥላሉ። እኛስ ከታች ኮሜንት ላይ ያለ ነው እየተረገጠን እንቀጥላለን። ይሄ ምን መሰለሽ የሚያሳየው ሀና ሄሉሻ አንዴ ይቅርታ ልጅ ከምትረብሻ አንዴ አንቺ ምትታወራሽ አይ ቆይ አንዴ ሄሉሻ እዚሁ ላይ ነው እዚህ ላይ አንቺ ተደግፌ ነው ማወራ አንቺ ደግፌ ማወራ አንዴ ቆይ ሄሉ ፕሊዝ ልጅ እየመጣሽ ይረብሽ በኋላ ድምጽ እና ይረብሽ። ኦኬ ጋይስ ይሄ እናንተ የሚያሳየው ሰውን እንደምትንቁ ነው። እናንተ ትምህርታችሁ ሲሰደብ እናንተ እና በእግዚአብሔር ነው ያለችው እንጂ ለምን ታረቃችሁ ለምን ተጣላችሁ ምን አገባንኛ? ቁራሽ እንጀራ የሚበጥስልን ሰው የለም እዚህ ቲክቶክ ላይ። እኔ ማዳምን ማድቤት ስፈገፍግ ነው ሙሉ ትዛትሉኝም። ግን እንደዛ አስቡ ነው። ስለተታረቃችሁም ስለተጣላችሁም በእኛ ላይ የምትጨምሩት የምትቀንሱት ነገር የለም። ቀጥ ወይ በስመ አብ ጊዜ ሳገኝ ነው ማይክ ከፈትኩ። ልጅ አሁን እየረበሸችኝ ይኸውልሽ አየሽው። ለዛ ነበር ቀደም የገባሁት። ኤኒዌይስ ግን ይሄ ለአማን የሚመለከት ነው እኛን የሚመለከት አይደለም። አማን ሲታረቅ ከኤርሚያስ ጋር አይ ከኔ ጋራ የተረገጡ እኔም አንዷ ነኝ ባይዘው ከኤርሚያስ ጋር የተጣላሁት በአማን ምክንያት ነው። ግን ስለኛ ላውራ ዴቭ ነይ ሄሉ ነይ ሲሚኝ ኖ ነይ ሲሚኝ ዴቭ ከኤርሚያስ ጋር ያልታረቀው ምክንያት ብቻዬን አልታረቅም አብሮኝ የተጎዱ እህት ወንድሞች ስላሉኝ አብረን ነው የምንታረቀው። አብረን ካልሆነን ለብቻዬ ካንተ ጋራ አልታረቅም ነው ያለው ማ ዴቭ። ስለዚህ አሁን ያወራሽው አማን የሚመለከተው ስለ አማን እኔ አያገባኝም። እኔም በአማን ምክንያት ነው ለምንድነው ራቁትን ፖስት የምታደርጉት ብዬ ከነዳጊ ጋር ከነኤርሚያስ ጋር የተጣላሁት በሱ ምክንያት ነው። የመጀመሪያ ጸቤ ከኤርሚያስ ጋር። አማን ግን እሺ ብሎ እኛን ጥሎ ይሄው ላጥ ብሎ ሂዶ ከኤርሚያስ ጋር ታርቋል። አሁን ይሄ እኛን አይመለከትም። እኛ እንደ ሉትራን ግን ዴቭ እኔ ብቻዬን ካንተ ጋር አልታረቅም ምክንያቱም አብሮኝ ያሉ እህት ወንድሞች ስላሉ አብረን ከፈለከን አብረን አንድ ላይ እንታረቅ ካልሆነ ግን እምቢ ብሎ ዴቭ በአቋሙ እንደጸና ነው። ስለዚህ ይሄን ነገር እኛን አይመለከትም። ሄሉሻ አሁን ሜሪ የሚያነሳችሁ ይሄንን ነው እንጂ ሜሪ እናንተ ስለተታረቃችሁ እናንተ አብራችሁ ስለሆናችሁ ወንድማችሁ ነው አቤል ወንድሟ ነው ወንድሜ ነው ወንድምሽ ነው። ከምንም በፊት እኛ አቤልን የምናውቀው ወንድማችን ነው። ከማናችሁም እዚህ ቲክቶክ ላይ ካላችሁ በፊት የምናውቀው አቤልን ነው እኛ። ኦኬ ስለዚህ አቤልን ለምን እንደዚህ ተደረገ ማለቷ ሊያስከፋሽ አይገባም። በቃ ኖርማል ነው። እህቱ ነው ተናዳለች። ከፍ ዝቅ ሲደረግ ስለተናደደች ሲሰደብ ስለተናደደች በቃ ደበራት። ሀናን ብትሆን የተደረገችው እንደዛው ይደብራታል። ሄለንንም እንደዛ አድርጋችኋት ቢሆን ይደብራታል። ስለዚህ ለምን ተናደድሽ ስለተታረቅን ብሎ የሚባለው ሀኒቾ ቲክቶክ ዘግተን ስንወጣ እኮ እናውቃለን ህይወታችንን። ትዝ አንልም። ማንም ትዝ አይለውም። ማንም ሄልዬ ደግሞ ትዝ የሚልሽ ማለት ነው ሀና ሜርሲ ላይ ባደረገችው ነገር ራሱ ማለት ነው ያኔ የእውነቴን ነው እንደዚህ ገብቼ ፊሊንጌን የገለጥኩት። ለምን በቃ ልክ አይደለም፣ ፌር አይደለም። እታች የምናዳምጥ ሰዎች እንደምንድን ነው የምትቆጥሩን? እኛ እንታዘባችኋለን። እናንተ የምትናገሩት ነገር ክብደት እንዲያገኝ፣ እናንተ የምትናገሩት ነገር ቫልዩ እንዲያገኝ ብቻችሁን አይደለም ወንጌልን የምትሰሩት። ከታች ያለው ታፕታፕ የሚያደርገው ኮፒ ሊንክ የሚያደርገው እንደገና ሪፖስት የሚያደርገው እታች ያለው ማህበረሰብ አትናቁ። ሁላችንም ስትሰደቡ ደስ አይለንም፣ ስትቋሸሹ ደስ አይለንም። በፌር የምታገለግሉት አገልግሎት ላይ አብረራችሁ እንቆማለን። ፌር ሳትሆኑ ስናይ ደግሞ እዚህ ጋር ትክክል አይደላችሁም ብለን ስሜታችንን እንገልጻለን። ያኔ እንደዚህ ሲሆን አንቺ ልታጣይን የመጣሽው አንቺ ልታቀሳስሪ ነው። እንደዛማ ቢሆን እያንዳንዱን ሪከርድ እያደረኩና ቁጭ ብዬ ስራዬ ብዬ ላይክ ሌሎች ሰዎች እንደሚያደርጉት ቁጭ ብዬ ወንድሞቼን አባላ ነበር።
አላደርገውም። ይሄንን ወንጌል እሰማለሁ፣ የማላውቀውን ነገር ጨምሬ ከዚህ ቲክቶክ እወጣለሁ። ከዛ ውጪ አንድም ቀን ቤት ከፍቼ ማናችሁም አንድም ሰውን ቤት ገብቼ ደግሞ እንደዚህ አይነት አስተያየቶች አልሰጥም። የሚሰማኝን የተሰማኝን ፌር አይደለም የምለውን ግን እንደ አንድ ሰው ልክ ላልሆንም እችላለሁ እኮ ልክ ልሆንም እችላለሁ፣ ግን እናገራለሁ። የመናገር መብታችንን ልትገድቡት አትችሉም። ማንም ሰው የተሰማውን የመናገር መብት አለው። ዝም ስለምንል አላዋቂና ዝም ስለምንል በቃ ይወዳል አይደለ? ተራ ሰዎች አርጋችሁ ሰዎችን አትዩ። ለእናንተ ብቻ ሲቆም ደግሞ አፕሪሺየት አታድርጉ። በሌላም ሰዎች ላይ የምታደርጉትን ግፍ ስናይ ደግሞ ስንናገር ተሰምቶሽ ሊሆን ይችላል፣ ሶሪ በቃ ግን አቤላን እንደዚህ አድርገናል እንጂ አንቺ አጣይ፣ አንቺ አቀሳሳሪ፣ ይሄን በማድረግ እኔ ሴፍ ልታረግኝ አትችይም። ሞር ታርቂኛለሽ እንጂ ሞር። ስለዚህ እኔ የሉትራን ትምህርት ይኸውልሽ አንቺ ልንገርሽ፣ የሉትራን ትምህርት ላይክ እንዳንቺ ቁጭ ብዬ እየተማርኩ ያለው ሰው ነኝ። ቁጭ ብዬ እየተማርኩ ያለው ቁጭ ብዬ እያነበብኩ ያለው ሰው ነኝ። ስለዚህ ሜሪ ፕሊስ አንዴ ቆይ። እኔ በጣም ያናደደኝ እኛ ከአቤላ ጋር ነገሩን ፈተ ነው። ምንም ራሱ አቤላ አልተቀየም። አቤላ የረጅም ዓመት ጓደኛችን ወዳጃችን ነው። አቤላ ላይ ምንም ሳንል እሱ ራሱ ሳይቀየመን አውርተን አንቺ እንደገና ርዕሱ አድርገሽ ስታነሺ ለምን አልናደድም? ይሄ ነገር እኮ እንደገና አቤላ እንደገና በእኛ ላይ ቂም እንዲይዝ እያረግሽ ነው። ይሄ ትክክል መናገር ስላለብን ሁሉ ነገር ማውራት የለብንም። እንትን ነው ማለት አንቺ መናገር የነበረብሽ ትናንትና ፌር ያልሆነ ነገር ስታይ ፌር አይደለም የማለት መብት ነው። አንቺ ፌር አይደለም ማለት የነበረብሽ ሜሪ ባንዴ አንቺ የነበረብሽ እኛ አቤላ ጋር ትናንትና ገብተን ነገሩን ባንፈታው ኦኬ ብትናገሪ ምንም ችግር የለውም። እኛ ነገሩን ፈተነው ነገሩን እንትን ብለን እንደገና ማንሳትሽ መናገር ስላለብሽ እንደገና ማንሳት ይሄ ትክክል አይደለም። አሁን እዚህ ሚዲያ ላይ መናገር ሁሉንም የልባችን አውጥተን መናገር የለብንም። ተገቢ አይደለም። ልክ አይደለንም። ኦኬ በውስጥ መናገር ነበረብሽ። እኛ ግን ቅድም ከአቤላ ጋር አውርተን ተጫውተን ወጣን። ትናንትና አወራን። ይሄ እኔ ለኔ መልእክት ሆኖ የመጣ ማቀሳሰር የሚል ነገር ነው ወደ አይምሬ የመጣ እንጂ ነገሩን ፈተነው አቤላ አትርሳው እንዴ ተብለሃል ማለትሽ ትክክል አይደለም ሜሪ። ይሄ የክርስቲያን ባህሪ አይደለም። በቃ እኔ ደግሞ ልጨርስልሽ አንድ ሀሳብ ልንገርሽ። እኔ ደግሞ እናንተን እንደምን መሰለሽ ያየዋችሁ እናንተ ደግሞ ሰውን ዩዝድ ካረጋችሁ በኋላ ሰው እንዲጠላ ካረጋችሁ በኋላ ሰው እናንተን ተጎድተዋል ከነሱ ጎን እንቁም ደግፋቸው እነዚህ እኮ ወንድሞቻችን ናቸው ብሎ ሰው ከእናንተ ኔቨር ኤቨር ኤቨር እዚህ ቲክቶክ ላይ ለምን የፈለጋችሁትን አትሆኑ። አይ ዶንት ኬር ከዚህ በኋላ ለማናችሁ ፌሪውን እንዲሁን ብለን አንድም ቀን መልስ ላለመስጠት አፌን አድብ ሲባቆሱ የሆነ ነገር ሲሉ ወገኖቼ አንዳችንም ቋንቋ እንዳንናገር ለምናቸዋለሁ። ለምን እነዚህ ሰዎች የየራሳቸው ግሩፕ ነው እንጂ የሚሰሩት የሚያደርጉትን ነገር አንዳንዴ ቆም ብሎ የሚያዩት አይመስለኝም። ከታች ያለው ሰው እየታዘባቸው እንዳለ የሚያዩ አይመስለኝም። ናጦሊና ሐናን ብቻ ሌሎች ግሩፕ። ስለዚህ እኛ ወንጌል እንደዚህ አላስተማረንም። ከታች ያለች ቤተክርስቲያን እንደዚህ አላስተማረችንም። ምድር ላይ ያለች ቤተክርስቲያን ይሄንን አላስተማረችንም። እዚህ ቲክቶክ ላይ ያለ ፖለቲካ ነው። እዚህ ቲክቶክ ላይ የሚሰራ ሸፍጥ ነው። ይሄንን ደግሞ አይተን እንዳላየ ዝም ብለን ውጥት ብለን መሄድ ነው ከቤታቸው። ይሄንን ነው ለመናገር የምፈልገው። ቴንክ ዩ ሶ ማች። እሺ ሚዩት ነበርኩኝ። ብቻ አሁን ሜሪ ያለችው ነገር እውነት ነው፣ መራር እውነት ነው። ዋጡት እናንተ
አቤል አቡና ከነሱ ጋር ሲነቋቆር ወይም ደግሞ እነሱን ፕሮቴክት ሲያረግ ከርሞ እነሱ የሆነ ሰዓት ላይ የሆነ ከፍዝቅ ሲያርጉት ስናይኛ እኛ አቤል የምንወደው ሰዎች እሱ በስልክ ተደዋውሎ ወይም ከሀና ጋር ተደዋውሎ የሆነ ነገር በቃ ፒስ ተባብለው ጨርሰው መጡ። ከዛስ እዚህ ጋር ያለው የሰማችሁስ ላይክት ይሄን አልቀበል ቻቶ ሜሪ ባናሳጅ ተቆሉ ማንኛቸውንም ቲክቶካችን ዘተንስ ነው ቃል ትቻቻለሁ ደግሞ እናንተ በውስጥ በቃ በጣም እናንተ በውስጥ ደዋወላላችሁ፣ ይቅርታ ትደራረጋላችሁ። ከዛስ ቲክቶክ ላይ ያለው ማህበረሰብ እናንተን የሚደግፈው ሆነ እናንተን የሚቃወመው ማህበረሰብ የተሰዳደባችሁትን የተነጋገራችሁትን ሰምቶ በውስጡ ቂም ይዞ ቁጭ ይላል። እናንተስ ተደዋውላችሁ ሰላም ትፈጥራላችሁ። ደህና ናችሁ? እኔ አማን የራቁት ፎቶ ሲወጣ ያለቀስኩትን እኔና መድኃኔዓለም ነው የምናውቀው። እኔና መድዬን የምናውቀው አማንስ አሁን ቂጡን ገጥሟል። በአንድ ፖፖ እንራ ብለዋል። ለምን በአንድ ፖፖ አይቀርም? በአንድ ሳህን አታሩ ለታሪክ ስትሉ ምን አገባኝ እኔስ ብትይ አንድ ሌሊት ሙሉ ነው ጌታ ኢየሱስ ምስክሬ እንዴት እንደጨነቀኝ እንዴት ወንድሙ ላይ እንደዚህ ያደርጋል በሚል እንዴ እኛ ለምንድን ነው ኤርሚያስን ምን ገፋቸው ታዲያ እንደዚህ ያደረጉን እንትን የምትሉ ከሆነ ለእናንተ ብለን አይደል እንደኛ ወንድሞቻችን ከጎናችሁ ምን ቆመው ልክ ያልሆነውን ልክ አይደለም እያልን እንዴ ምን አደረገ ታዲያ ሄሉ ምን አደረጉ ሜሪ ወንድሽ ሲጀመር ማለት ነው ከዚህ በኋላ ከማንም ጎና አትቆሚ ምን አገባሽ ምን አቃጠለሽ በእነሱ ወሬ ምን አገባሽ ቲክቶክ ላይ መተሽ ራስሽን ዘና ለማድረግ ሞክሪ ከዛ ባለፈው ወንጌል መስማት ከፈለግሽ እግዚአብሔር ይመስገን ዩቲዩብ ላይ መስማት ቁጭ ብሎ መዝሙር መስማት ፈልጊ ዩቲዩብ ላይ ቁጭ ብለሽ ፖለቲካ ትፈልጊሽ ፖለቲካ ዩቲዩብ ላይ ቁጭ ብለሽ ስሚ ስድድብ የለበት መከባበር ያለበት ሰላም ያለበት እኛ እዚህ መተን ገሌ ደገፊ ምን እናቆቆርበት ምን እንዳለብን እናንተ መልሳችሁ ቂጣችሁን ገጥማችሁ ለምትታረቁት ምን አገባን አቤል አቡና የሆነ ሰዓት ላይ አማን ሻሎምና እንትና ተጣሉ ከዛ ተታረቁ እኛስ አብረን ያለቀስ ነው አብረን እንደዚህ ያደረግነው አብረን እንደዚህ ነው አፈር ብሉ ተባለ ለማንኛውም ኬሉዬ ዩዝ ያረጉሽና ይጠቀሙብሽና ልክ አገልግሎቱን መስጫ እንደጨረሰ እቃ ደግሞ ይወረውሩሻል ይሄ ደግሞ ትክክል አይደለም ነው ይሄንን በጋራ መከላከል አለብን ገብተሻል በጋራ መዋጋት አለብን ይሄን ጉዳይ እኛ እንጠቅማችኋለን እንጂ አንጎዳችሁ እንደናንተ እኮ ላይ ማይክ ይዘን ወንጌሉን ባንሰራ ከታች እኮ በታብታ በኮፒሊንግ በሼር በገንዘብ ካለን በጊፍት በእያንዳንዱ ነገር እኮ ከጎናችሁ እንቆማለን ግን አላወቃችሁበትም ሰውን እንዴት አድርጋችሁ እንደምትይዙ በጣም አዝናለሁ አለው ፋችሁ ሰዎች ካላችሁ በጣም ሶሪ ኢሞሽናል ሆኜ ፊሊንጌን ስገልጽ በቃ የተሰማኝን ነው የገለጽኩት እንጂ ማንንም ሰዎች ለማናደድ ምናምን ብዬ አይደለም ማናችሁንም ደግሞ እንደተጣሉ ምናምን ፈልጌ አይደለም አይታችሁኝም አታውቁም 100% ነግራችሁ ፌር ያልሆነ ቦታ ገብቼ ፌር አይደለም እላለሁ እንጂ አዳችሁም ላይ ቤት ከፍቼ ቪዲዮ ሰርቼ አድርጌው አላቅም ላደርገውም አልፈልግም መናገር ስላቃተኝ አይደለም ግን አይጠቅምም ይሄን ለማለት አቤት ልክ ነሽ እኮ አንቺ በቃ ልክ ነሽ እኮ ይሄ ትክክል እኮ ሪያሊቲ እኮ ነው በቃ እነሱ የሚሸፍኑት ለምሳሌ ሀና ራሷ ማለት ነው በአማን ሻሎም እና በኤርሚያስ ጉዳይ ሀናና ኤርሚያስ ተጣልተዋል ወይም ደግሞ በቃ ተጣልተዋል ብዙ ሰዎች ተጣልተናል ከኤርሚያስ ጋር ኦኬ ክፋቱን አይተንበታል ጭካኔውን አይተንበታል ብዙ ነገሩን አይተንበታል ውስጣችንን ቆስሏል ከዛን ደግሞ መተው በትምህርትም ሲጣሉ ውስጣችንን አቆሰሉት
እናንተ ለራሳችሁ ለግል ጥቅማችሁ ስትባሉ ሲባል መልሳችሁ በአንድ ፖፖ እንራ ካላችሁ ግን እኛ ጃኬታችንን አውልቀን እንወጣለን። ትቢያችንን እናራግፈን እንወጣለን ከማከላችሁ። ሲጀመር ምን ትዝም አትሉኝ። ትዝ እኔ ህይወት ራሱ የምታደክመኝ ይበቃኛል። ደግሞ እናንተ ጋር መጥቼ እገሌ እንዲህ ነው ብዬ ስለእናንተ የምጨነቀው ስመጣ ዝናናባችኋለሁ። ቲክቶክ ወሬ ሳጣ እናንተ ጋር መጥቼ አወራለሁ ስለእናንተ። ከዛ ባለፈ ምንም ቼክ አታረጉኝ። በህይወቴ የምትጨምሩት የምትቀንሱት ነገር የለም። ብቻገር የምታበድሩኝ ብራብ የምታጎርሱኝ ሰዎች አይደላችሁ። ትላንትና እኛ አብረናችሁ ያለን ሰዎች እኔ እኮ በግልጽም እኮ ተናግሬያለሁ። ያው ለምሳሌ ባለፈው ከጴንጤቆስጤዎቹ ጋር በተነጋገሩበት ጊዜ ተሰብስበው ፓስተር አሌክስ ቤት ሰላም ፈጠሩ ተባለ። እኔ በርግጥ መስለን ነው ኤቢን ሰድቤው ነበር። ሰድቤው ግልጽ ስድብ ሳይሆን ተናግሬው ነበር። እሱ ባጃጅ ምናምን ብሎ ሲል እኔም አልጠብቀው ሰው እንደዛ በማለቱ ምናምን ተናግሬው ነበር። ግን እነሱ መልሰው ሰላም ፈጠሩ። እኔ ያኔ ፕሮቴክት ያደረኳቸው የመሰለኝ ሰዎችስ የሉም። እነሱ እጅ ለእጅ ተጨባብጠው አልፈዋል። ታዲያ ምን አገባንኛ? ምን አገባን? ፖለቲከኞች የራሳችሁን ኢጎ ተሸክማችሁ ምዞሩ የታችኛው ማህበረሰብ ትዝም አይላችሁ የራሳችሁ ኢጎአችሁን ተሸክማችሁ ነው ምዞሩት። ምን አገባንኛ? ፈደኝ እንዴ! ኧረ በኢየሱስ ስም ስራችሁ ይፍረስ። ደግሞ መታችሁ ስለተታረቀን ስለተጣላን ምናምን ደስ አላችሁ ምናምን ትላላችሁ። ምን አገባንኛ? እንጀራ ቆርሱልን፣ ወጣት ጨምሩልን። አገባንኛ። ግን ነገሩ እንደ ሰው ሰባዊነት አንቺ ትክክለኛ ሰባዊነት ሲሰማሽ ስለምትናገሪ እንጂ እነዚህን እኮ ኢግኖር እያደረግሽ ነው የምትሄጂው። ግን ህሊና የሚባል ነገር አለ። በቃ ህሊና የሚባል ነገር ስላለ በቃ እንደዛ ነው። ተስማምተው እኮ አንድ ወር አይሰነብቱም። አንድ ወር ሌላ ደግሞ አጀንዳ ይዘው ይመጡና ደግሞ እንዲሁ በቃ ወንጌል ሰራን ነው አይ ዶንት ኖ ምን እንደሚባል አላውቅም። አሁንማ በቃ ከዚህ 4 ወር 5 ወር 6 ወር ምንም አይነት ነገር የሚንቀሳቀስ ነገር የለም። ለምን አንዱ ነገር ይፈልጋል፣ አንዱ ደግሞ እንትን ያደርጋል። በቃ ለምን ቲክቶክ ላይ ራሱ እንደሚመጡ አንዳንዴ ግራ ነው የሚገባኝ። አይ ዶንት ኖ ወይ ቢቀርስ ከዛ ከታች ደግሞ እኛ ደግሞ እንሰማና እከሌ ልክ አይደለም እከሌ ልክ ነው። እኛንስ ለምን እንደዚህ አይነት ውዝግብ ውስጥ ይከቱናል? ለምን በቃ ይመጣሉ ቤታቸውን ከፍተው አስተምረው ውልቅ ለምን አይሉ? ለምንድን ነው ረጅም ሰዓት ቁጭ ብሎ ገመድ ጉተታ ተጓተው እኛ ታረቁ ብለን ደስ ሲለን ደግሞ ሌላ ታሪክ ደግሞ ይዘው ይመጡና ደግሞ ህዝቡን ከታች ከዛኛ ዞር ስንል እናንተን ብሎ ጴንጤ እናንተን ብሎ ተብለን ደግሞ ከጎን ደግሞ እንሰደባለን። ምንም ባላደረግ ነው እታች ሆነን ምንም ባላጠፋ ነው ከታች ሆነን አረታው ባልነው ደግሞ ልክ ኦርቶዶክሳዊ ቤት ወይ ለውይይት ምናምን ስንገባ እናንተን ብሎ ጴንጤ እናንተን ብሎ ደግሞ ተብለሽ ደግሞ ምንም ባላጠፋሽው እዛ ጋር ላይ በሚያጠፉት ጥፋት አንቺ ትወቀሻለሽ። ምን አይነት ጉድ ነው ይሄ? ሜሪ ቆይ አንዴ፣ በነገራችን ላይ ማለት ነው ወገኖች፣ እኔ አሁን ለምሳሌ ቲፎዞ አይደለሁም። እኔ ቲፎዞ የማንም ደጋፊ የማንም ነቃፊም አይደለሁም። ግን ለምሳሌ አሁን ሄሉ ከታች ያለሽው እንደዚህ ብለሽ የጻፍሽው ልጅ የራቁት ፎቶሽ ቢወጣና አደባባይ ላይ ቢሰጠው አላቅሽማ፣ ግን አንቺን ይሞግታለሁ ትክክል አይደለም ብዬ እናገራለሁ። ወይም ደግሞ አንቺ ሄሉ ኦርቶዶክስ ብትሆኚ ኦርቶዶክስን በማይሆን መንገድ ወይም ደግሞ ጥሩ ባልሆነ መንገድ ስትናገሩ ብሰማ በቃ ትክክል አይደላችሁ ማለት ነው። ይሄ ቲፎዞነት አይደለም፣ ለእውነት መቆም ነው። ሌላኛው ደግሞ የተሰማንን ስሜት መናገር ደግሞ መብታችን ነው። አሁን ጂጂ አፈር ነው የምትመስለው ስላት ኦኬ ማለት አለበት፣ በቃ መብቴ ነው። እና ሜሪ የተሰማትን ተናገረች፣ መብቷ ነው። ለእናንተ ሲሆን ትክክል፣ ለሌላው ሲሆን ትክክል፣ ለእናንተ ሲሆን ትክክል የማይሆንበት ምንም ምክንያት የለም። ይነገርሻል። አዳም እንጀራ ቆርሱልን እንዴ በጉልበት ይሰርች በበላ ሲል ነው። አረ እንደዛ
ለማንኛውም ውጤቱ እኮ ነው። አሁን አይተሽ ከሆነ ውጤቱ አያስጠላም? አሁን በፊት ኤርሚያስ ቤት ስንት ሺህ ሰው ነው ገብቶ ቁጭ ብሎ አዳምጦ። ውጤቱ እኮ ነው የሚያስጠላኝ። የሚመጣው መጨረሻ ላይ የሚታየው ውጤት 200 ሰው ራሱ በግድ ነው ገብቶ የሚያዳምጠው። በግድ እሱንም እየተሰማሁ ነው እኮ አንዳንድ ደነዛው። በስንት ይሄ ውጤቱ እኔ በጣም ነው የሚያበሳጨው የሚደረገው ነገር ውጤቱ ስታይ። አሁን የነሱ መጣላት እኮ አይደለም። ወደ ውጤቱ ስትመጪ ሰው ደስ ብሎት ልቡን ከፍቶ የጌታን ቃል እንዳያዳምጥ ምን ይሆኑብሻል መሰለሽ? ከቨር ድንጋይ ይሆኑብሻል። ቆሞ ማደናቀፊያ ድንጋይ ይሆናሉ። ገብቶሻል? በቃ ቆመው ልክ አንቺ ተሻግረሽ እንዳትሄጂ ድንጋይ ማደናቀፊያ ድንጋይ ሆነው ይቆማሉ። ስለዚህ ይሄ ደግሞ ትክክል አይደለም። እንዴ ቤት ስንከፍት ለምንከፍትበት ቤት ሪስፖንሲብል ወስደን መደረግ ያለባቸውን ነገሮች ብቻ አድርገን ውጥት አለቀ። ወንድሞቻችንን መጣላት የለባቸውም። በእኔ እኔ ራሱ አሁን ባነሳው በጣም ሶሪ አቤላ፣ እኔ ስለተሰማኝ አንተ የግድ ይሰማ ማለት አልነበረብኝም፣ ግን ይቅርታ። ስለዚህ ዩዝ ለምንድን ነው የምንጠቀመው? አገልግሎቱን ዩዝድ የምናደርግበት አገልግሎት ለምንድን ነው የሚለውን ነገር ይፈተሽ። እንዴ ለምንድን ነው መንፈሳዊ ቤት ብቻ ሲመጣ እንደዚህ ጦርነት የሚሆነው? ጦርነት በቃ ጦርነት በአካል ቢገናኙ እኮ የሚገዳደሉ እስኪመስሉ ድረስ። ይሄ ምን አይነት ትምህርት ነው ጠጥተን ያደግ ነው? ስለዚህ ይሄ ትክክል አይደለም ነው ሄሉ። አሁን እኔ አባባሌ ውጤቱ ስትመለከችው እናገለግላለን እያልን እያጠፋን ከሆነ ቆም ብለን ማየት የለብንም ወይ? ሁላችንም ራሴንም ጨምሮ ማጠፋ ከሆነ ምንድነው ጥፋት የሚለውን ቆም ብዬ ማሰብ አለብኝ እንጂ አይ ዶንት ኬር። ይፋጩ ይባሉ ይሄ ማደናቀፍ ይባላል። ለጌታ ቤት ስራ ማደናቀፍ። ይሄንን ደግሞ ጌታ ኢየሱስ ይጠይቀናል ይመስለናል። ሁሉ ነገር ተጠቅልሎ በአንድ በፊቱ በእግዚአብሔር ፊት የማይቀርብ ይመስለናል አይደል? በመንግስቱ ሁሉ ነገር በእግዚአብሔር ፊት ይቀርባል። ስለዚህ ይሄ ሶሻል ሚዲያ ምርጣማ ስንት ሰው ነው ራሱን እያጠፋ ያለው በሶሻል ሚዲያ ላይ ገመድ ይዞ። ሄሉዬ ገመድ ይዛ በቅርብ አይደለ ያጣናት ልጅ አንድ ልጅ። ስንት ሰው ነው ሶሻል ሚዲያን እየተጠቀመ? ምን አለበት ወንጌል ብትሰብኩበት? ስንት ሰው ነው ገመድ ይዞ እየገባ ያለው ሶሻል ሚዲያ ላይ? ለምን ትንቁታላችሁ? ሶሻል ሚዲያ በጣም ዋጋ አለው። በዚህ ሰዓት በጣም ዋጋ አለው። ሰዎችን ለማዳን ብንጠቀምበት ምን አለ? ስንት ነው ሰው በስትረስ ቤቱን ዘግቶ ቁጭ ብሎ ያለው ከሰው ማይገናኝ በሩን ዘግቶ ቁጭ ብሎ። ስፔሻሊ ወደ ውጭ ሀገር ስትመጡ ብዙ ሰው ስትረስፉል ሆኗል በብዙ ነገር። ለዚህ ምንድን ነው የሚያስፈልገው? ወንጌል ነው የሚያስፈልገው። የጌታ ቃል ነው የሚያስፈልገው። የጌታ የኢየሱስ ቃል ብቻ ነው ከእስራት የሚፈታው። እዚህስ ምን እየተደረገ ነው ያለው? እርስ በርስ ሲጓተቱ እንዴ! አሁን እኮ ሰው እኮ ቸርች ከመሄድ እኮ አቆሞ ሶሻል ሚዲያ ላይ ነው ብዙ ሰው እኮ የሚከታተለው። ለምን? በቃ አሁን የመጣው ቴክኖሎጂ ይሄ ነው። ወደድሽም ጠላሽም ትቀበይዋለሽ፣ አክሰፕት አድርገሽ። ይሄኛው ሴንቸሪ ይሄንን ነው እያደረገ ያለው አይደለም። ቸርች ሊሄድ እኮ ለቅሶ ራሱ እንኳን በዚህ ነው እየተደረገ ያለው። ለቅሶ ልደት እየተደረገ ያለው በሶሻል ሚዲያ ላይ ነው። ለምን? ሰው በቃ በአካል መገናኘትን እየቀነሰ መጥቷል። ይሄ ምንድን ነው? ዘመኑ ነው። ገብቶሻል? ዘመኑ እያስቀረ ያለ ነገር ነው። ከዘመኑ ጋር ደግሞ መጓዝ ግድ ይለናል። ብዙ ወጣቶች እዚህ ሶሻል ሚዲያ ላይ ነው ያሉት። ብዙ እናቶች ሶሻል ሚዲያ ላይ ነው ያሉት በዚህ ሰዓት። ለዚህ ሁሉ የሚያስፈልገው ፍቅር፣ የኛ መያያዝና ወንጌል መስራት ነው። ስንት ሰው ራሱን እያጠፋበት ያለ ሚዲያ ነው። እንደ ቀልድ እንዳታዩት። በብዙ ነገር እነዚህ ሰዎችን ልናድንበት ሲገባ በማይረባ ግሩፕተኝነት እየተያዘ ግን ብዙ ሰዎችን እያጣንበት ያለ ወቅት ነው። ስለዚህ እኔ አይ ዶንት ኖ እንዴት አድርጋችሁ ቅልል አድርጋችሁ እንደምታስቡት አንዳንዴ ይገርመኛል። ስለዚህ ወንጌል ሊደርስበት የማይችል አካባቢ ሁሉ በዚህ በአንድ ስልክ በአንድ ቴክኖሎጂ ዓለም እየተነጋገረ ነው አይደለ? በዚህ በአንድ ቴክኖሎጂ ቲክቶክ በምትባል አፕ ገብተን ከፍተን እኮ ከዓለም ጋር እየተነጋገርን ነው አይደል?
እንደዛ ዋይድ አድርጎ ለምን ሰው አያስበው? ውጤቱን ለምን አያስቡም? እላይ ያሉት ሲባሉ ሲፋጩ ለምንድነው ውጤት ከታች ያለ ሰው ለምን ትዝ አይላቸውም? ለምንድነው አንደበቶቻቸውን ማይገቱት? ለምንድነው ማይቆጥቡት? እናስተምራለን ብለው ከመጡ አይቀር ነው የኔ ጭቅጭቅ ይሄ ነው። ግዴታ ቪዲዮ መስራት የለብኝም። ግዴታ ያንዳንዱ ሰዎች ስም እያነሳው መውቀስ የለብኝም። በቃ ይሄ ግልጽ ነው እኮ። አሁን ወደድንም ጠላንም ሶሻል ሚዲያ ሰው ተጠቃሚ ነው። እንደውም ሰውን በአካል ከምታገኘው ይልቅ በሶሻል ሚዲያ ላይ ለማግኘት ቀላል ነው። this ቴክኖሎጂ በቃ አለቀ። እና ዋይዝ ሆነን አካውንቶቻችንን እያሳደግን እርስ በርስ እየተደጋገፍን አንዱን ፕሮቴክት እያደረገ ለምንድነው ወንጌል የማይሰራው? ለምንድነው ኢጎአችንን ትተናቸው ቤት አስቀምጠን ፎከስ ብቻ የጌታ ቃል ላይ ለምን አይደረግም? በቃ እኔ እነዚህ ጥያቄዎች ስላሉብኝ ነው። ዓለማውያኖች ጋር ቢሰዳደቡ እኔ አይደንቀኝም። ዓለማውያኖች ጋር ፌር ነገር ባላይ አይደንቀኝም። ዳስ ዓለማዊ በቃ ዓለማዊ ትሪት ሊያደርጉን የመጡት እንጂ መንፈሳዊ ነገር ሊሰብኩን አይደለም እዛ ላይ የመጡት። እዚህ ጋር ግን መንፈሳዊ ነገር እንሰብካለን ተብሎ እስከተመጣ ድረስ እኔ አቤላም ሲነካ ያመኛል፣ ሐናም ስትነካ ያመኛል፣ ሄለንም ስትነካ ለምን ወገኖቼ ናቸው ብዬ ስላሰብኩ፣ አካሎቼ ናቸው ብዬ ስላሰብኩ። ከአንድ እጅ ላይ ስንት ጣቶች ናቸው? ስንት ፊንገር ነው ያለው? 5 እኮ ነው ያለው። አንዱ ጣት ንቅል አድርጋችሁ ብትጠሩ እነዚህ 4ቱ አይሰማንም አይ ዶንት ኬር ይላሉ እንዴ? 4ቱ ፊንገሮች 4ቱ ጣቶቼ አይሉም እኮ ይሰማቸዋል። ያ ማለት ነው እኛ አይገባንም እንጂ መንፈሳዊ ነገር መንፈሳዊ ስለሆነ ኮኔክሽኑ መንፈሳዊ ነው። በቃ መንፈሳዊ ነው። እኔ አላቃችሁም። በአካል አንድ ቀን ቁጭ ብዬ አብራችሁ ቡና ጠጥቼ አላቅም። ነገር ግን ይሄ መንፈሳዊ ዓለም ስለሆነ መንፈሳዊ ዓለም ላይ እንተዋወቃለን። መንፈሳዊ ዓለም የሚያስተዋውቀን አንድ በክርስቶስ በማመናችንና የመንፈስ ዓለም አንድ መሆኑን ነው የምትመለከቱት። ዳስ ዋይ እከሌ ሲሰደብ ፌር አይደለም፣ ኤርሚያስ ሲሰደብ ፌር አይደለም፣ ዳዊት ልቱራን እከሌ ሲሰደብ ፌር አይደለም የምንጮኸው እኮ የማንም ደጋፊ የመሆን አምሮት ይዞን አይደለም። ገብቷችኋል? ልክ አይደለም የምንለው አንድነትን ሁልጊዜ ለማየት ስለምንፈልግ ነው። ለምን? መንፈሳዊ ነገር አንድ ነው። ወደድንም ጠላንም ክርስቶስ ራሱ ያለው እኛ አንድ እንደሆንን ብሎ ነው ጌታ ራሱ ይጸልየው። እኛ አንድ እንደሆንን ያለው አብን ሲለምነው እነሱም አንድ ይሆኑ ዘንድ ብሎ ነው የለመነው። ገብቶሻል ሄሉዬ? መንፈሳዊ ነገር አንድ ነው። በቃ አንድ በላይም ገልብጩ በታችም ገልብጩ፣ ቻይናም ተቀመጪ፣ እኔ አሜሪካም ልቀመጥ፣ ኢትዮጵያም ያለም ሰው ይቀመጥ፣ መንፈሳዊ ነገር አንድ ነው። በቃ ለምን? ይሄ የክርስቶስ ሐሳብ ስለሆነ፣ ይሄ የእግዚአብሔር ወልድ ሐሳብ ስለሆነ እኛ አንድ እንደሆነን እነሱን አንድ እንድታደርጋቸው ብሎ ነው የለመነው። ስለዚህ ለአቤል ስንናገር እኔ አቤልን ጌታ ኢየሱስ ምስክሬ አንድ ቀን ቡና አብሬው ቁጭ ብዬ ጠጥቼ አላውቅም። ነገር ግን ሂዝ ማይ ብራዘር በምን በመንፈሳዊ ዓለም ሜሪዬ። በነገራችን ላይ እኛ ልክ የሆኑ ሰዎች ሲነገርላት የሆነ ነገር ሲባሉ እንደተናገር ነው። በቃ አቤልም የሆነ ነገር ሲተባለ ወይም ድብሮ ያስደበሩት ስለመሰለን ደበረን። በቃ ከዛ ደበረውን እንደዚህ ስላላችሁ ብለን መናገራችን ምንም ስህተት የለውም፣ መብታችን ነው። አይ እናንተ ስላልተጣላን ምናምን አግበልኛ ለምን ተጣላላችሁ? ሲጀመር ከአቤል ጋር ወንድማችሁ አይደል እንዴ? ከፍ ዝቅ ስለምን ይደረጋል? ያን እንደዛ ነው አልገባኝም ትላለች። አንቺ መቼም ነው የማይገባሽ። ዱባ ጭንቅላት ስላለሽ አይገባሽም። እንዴት ይገባሻል? ማንሽ እንጂ ዱባራ ህይወታችሁ ሜሪክ እኔም አሁን ሄሉ ይቅርታ ቤትሽን ስለበጠበጥኩት ይቅርታ። አም ሶሪ ብጥበጣ ከሆነ ቤቴ ነው ትያለሽ። ግን በቃ የተሰማኝን የተናገርኩት እንግዲህ ጌታ ያውቃል። የልቤን ፍላጎት እግዚአብሔር ያውቃል። ማናቸውንም ሀና እንዳለችው ለማቀሳሰር አይደለም። ፊሊንጌን ግን ጌታ ኢየሱስ ያውቀዋል። እንዳለችው ለማቀሳሰር ከዚህ መንፈስ ነው የተናገርኩት። ይመች
ጂጂ ዱባ ራስ መሆንሽን ማይክ ከፍተሽ ትመስክሪያለሽ። ጂጂ ዱባ ራስ አንድ ጥያቄ ልጠይቅሽ። የእውነት እዚህ ሶሻል ሚዲያ ላይ የሚመጡ ሰዎች የእውነት ሸክም አላቸው ብለሽ ታስቢያለሽ? ለአገልግሎትም ለህዝቡም ለሚያገለግሉትም ለሚሰብኩትም ሰው የእውነት ሸክም አላቸው ብለሽ ታስቢያለሽ? የእውነት ሸክም አለው ብዬ አስማስበው ቢያንስ ከ3 ከ4 በላይ ግለሰብ የለም። ለምሳሌ አሁን እኔ የሆነ ነገር ሳደርግ ሸክም ያለበት ሰው የኔ ጥፋት የኔ መጥፋት የሚያሳዝነው ሰው በውስጥ መጥቶ ይመክረኛል፣ ወይም ደግሞ በውስጥ ሄሉ እንደዚህ ትክክል አይደለም ይለኛል። አሉ እንደዛ አይነት ሰዎች፣ በጣም ትንንሽ የማይታዩ ሰዎች አሉ ሸክም ያለባቸው፣ ያንቺ መጥፋት ያንቺ ነገር የሚያሳስባቸው ሰዎች ሊኖሩ ይችላሉ። ግን እንደዚህ ትልቅ ቤቶች ያላቸው ወይሽ በኢየሱስ ታጥቤያለሁ መሰለኝ በቃሪያ እጄ አይኔን ነካት። እንደዚህ አይነት ሰዎች ግን ብዙም የሉም። አሁን እኔ እነዚህ ታፉን እስከቤት ይተልሽ ታፈለች አለች እንዴ ጂፕስ ማውል አለሽ እንዴ በቃሪያ እጄ አይኔን ነካት። እና ሸክም ያለባቸው ግለሰቦች ብዙቶቹ ሸክም አይደለም እንትንም የለባቸው ምንም የለባቸው በሽታ ነው ያለባቸው። ተመለሰልሽ ሜሪ። ስለዚህ በዛም ለሰው አዌርነስ መሰጠት አለበት ማለት እላለሁ። አሁን እዚህ ላይ ምክንያቱም አዌርነስ ሰጥሽው አልሰጥሽው ምን ደረዝ ህዝብ ነው ታዩ፣ ህዝቡን ታዩ። ምክንያቱም ብዙ ሰው እግዚአብሔር ምስክሬ በሶሻል ሚዲያ ላይ ጌታን ይቀበልና እዚህ ሶሻል ሚዲያ ላይ ደግሞ ከነዚህ ሰዎች ሸክም ከሌላቸው ሰዎች የተነሳ ደግሞ እርግፍ አድርጎ ይተወዋል። እንደውም ምን ሰሆን ነው እንደውም ብሎ እንዲጸጽተው ሁሉ ያደርጋል ማለት ነው። ስለዚህ እንደዚህ አይነት ሰዎች እኔ የምላቸው ነገር በቃ ሸክም ያለው ሰው ስለናንተ በጣም የሚጨነቅላችሁ ሰዎች ጋራ ከነዛ ሰዎች ጋራ አታችሁኑ። ሌሎቹን ግን በቃ ከላይ ነው አይደል? አዎ ከላይ እያየን ወደፊት ብንሄድ ይሻላል ነው ምለው። በቃ አለቀ። ይሄ ነው። ለማንኛውም እንግዲህ ይሄን